तुझे देखा तो ये जाना सनम प्यार होता है दीवाना सनम በህንድ ፊልም ኢንዱስትሪስ በጣም ጠንካራ የተባለ ከአንድ ቤተሰብ ሁለት ወንድማማቾች ሊገኙ ቻሉ። እነዛ ወንድማማቾችም የሰሩት ሙዚቃ በዘጠናዎቹ በህንድ ሲኒማ ላይ የሮማንስን ወይም የፍቅርን አዲስ ቋንቋ መፍጠር የቻለ ድንቅ ስራ ሊሆን ችሎ ነበር። በጥምረት የሰሩት ስራም እጅግ በጣም አስደናቂ ስለነበረ ብዙዎቹ እንደሚሉት ከሆነ የሻሩካን ስታር ደሙና የአሽራጅ ፊልምስ ደግሞ ዋና መሰረት እንዲሁም የግዝፈቱ ሚስጥር ሊሆን ችሏል ብለው ይመሰክራሉ። ሁለቱ በጥምረት የሚሰሩት እያንዳንዱ ሙዚቃ እጅግ በጣም አሳዛኝ የሆነ የፍቅር ታሪክ አለው። ለተሰበረ ልብ ደግሞ ህመሙንም ያሳያል፣ መድኃኒትም ይሆናል። ባጭሩ ሙዚቃቸው በራሱ ፍቅር የሚባል ነው። የነሱ ሙዚቃም ዲልዋሊ ዱልሃኔ ले जाएंगे መሰለ ፊልምን ለስከ መጨረሻ ድረስ እንዲታወስ የጀርባ አጥንት ሆኖ ያገለገለ ሲሆን በዜማና በግጥሞቹ በጊዜው የነበረ ጠቅላላ ትውልድ ማፍቀርን ተምሮበታል የተባለ ሊሆን ችሏል። ግን እናንተ ይህን ታውቃላችሁ? ለዓለም እንደዚህ ሙዚቃን በግጥምና በዜማ እያዋዙ እያጣፈጡ የሚያቀርቡ ሁለቱ ትክክለኛ ወንድማማቾች እቤታቸው ግን ጸጥ ባለ ጦርነት እየታገሉ ነበረ ይሄ ሁሉ ስራ ሲያቀርቡ። ይህንስ ታምናላችሁ? እነዚህ ጥንዶች በህንድ ሲኒማ በጣም ትልቅ ለሚባለው ለቦሊውድ ካምፓኒ ለስከ መጨረሻ ድረስ የሚታወሱ ዛሬም ድረስ የማይረሱ ሙዚቃዎችን ካቀረቡ በኋላ ፊልምፌር አዋርድ ላይ 12 ጊዜ እጩ ከሆኑ በኋላ አንድ ጊዜ እንኳን ያ የጓጉለትን አዋርድ ወይም ሽልማት መሸለም ያልቻሉ ማግኘት ያልቻሉ ሊሆን ችለዋል። ይህንስ ታምናላችሁ? በስራ ህይወታቸው በጣም ስኬትን ያስተናገዱ በነበረበት ሰዓት በጣም ስኬታማ የነበረው ፋና የተሰኘ ፊልም ከሰሩ በኋላ ምን ስለተፈጠረ ነው በድንገት እነዚህ ጥንዶች በድጋሚ አብረን ስራ አንሰራም ተለያይተናል ብለው ሊናገሩ ቻሉ? ከዛም በቃላቸው ጸንተው እስካሁን ድረስ አንድ ላይ ምንም አይነት ስራ ሊሰሩ አልቻሉ። እና ምን ነበረ ይህን ያህል በስኬትና በድምቀት ስራቸውን እየሰሩ በነበረበት ሰዓት ላይ የተፈጠረው ነገር? ለምንድን ነው 12 ጊዜ እጩ ከሆኑ በኋላ አዋርድ ላይ መሸለም ያልቻሉት? የተገፉበት ዋና ምክንያት ለእስከ መጨረሻ ድረስ ሁለቱ ሊለዩ የቻሉበት ዋና ሚስጥር ምን ነበረ? እስካሁን ድረስ ሊፈታ ያልቻለ ቅን የሆነው ስለምንድን ነው? እነዚህንና የመሳሰሉ በጣም ብዙ ጥያቄዎችን በዛሬ በዚህ ቪዲዮ ለመፍታት እንሞክራለን ወይም መልሱን አቀርብላችኋለሁ። ቆይታችሁን ብቻ ከኔ ጋር አድርጉ። तो जतिन ललित थोड़ा सा स्ट्रिक्ट है बट हमारे क्षेत्र में वो हमेशा से एक माइंडसेट करके आते हैं। तेरे घर आया मैं आया तुझको लेने दिल के बदले में चलते यूं ही रुक जाता हूँ मैं बैठे बैठे कहीं ውድ ቤተሰቦች ለዛሬ እንግዳ አድርጌ ያቀረብኳቸው በዘጠናዎቹ መቼም የማይረሱትን ሙዚቃዎች ያቀናበሩና ያዘጋጁልን ሁለቱ ወንድማማቾች ታዋቂዎቹ የሙዚቃ ሰው ጀትን ለሊት የተባሉትን ነው። በእርግጠኝነት በዘጠናዎቹ ፊልም ተመልካች ከነበራችሁ ዛሬም ደግሞ የህንድ ሙዚቃ የምትወዱ ከሆነ በእርግጠኝነት በጣም ደጋግማችሁ ከምትሰሙት ሙዚቃዎች መሃል በጣም ብዛት ቁጥር ያለውን ወይም ብዙውን ያዘጋጁት ያቀናበሩት እነዚህ ሁለት ወንድማማቾች ጀትን ለሊት እንደሚሆኑ ምንም አትጠራጠሩ። የዛሬ ታሪካችንን አንድ ብለን ስንጀምር ወርቃማ ጊዜያቸውን የአዋርዱን ቅኔ እና መለያየታቸውን ከማየታችን በፊት ወደ ሙዚቃው ዓለም ወይም ወደ ስራው ዓለም እንዴት ብለው ገቡ፣ በምን አይነት መንገድ ተቀላቀሉ የሚለውን አንድ አፍታ አድርገን እንመለስ። ጀትን ፐንዲትና ለሊት ፐንዲት የሚባሉት እነዚህ ወንድማማቾች የተወለዱት አንድ የሙዚቃ ቤተሰብ ውስጥ ሲሆን በዚህ ቤተሰብ ውስጥ ደግሞ ሙዚቃ ማለት ልክ እንደ ጸሎት ነው የሚታየውም የሚቆጠረው። የሁለቱ ወንድማማቾች ቤተሰባቸውን ወይም ዘራቸውን መለስ ብለን ስናይ ሜባክ ከሚባል ዘር የሚገኝ ሲሆን በዚህ ዘር ውስጥም ደግሞ የህንድ ባህላዊ ሙዚቃ ልክ እንደ ውርስ ሲቀባበል የመጣበት አይነት ዝርያ ያላቸው ናቸው። አባታቸውም ቢሆን ፐንዲት ፐርታፕ ናራይን በጣም ቆየት ያለና ታዋቂ ዝነኛ የሙዚቃ ሰው ሲሆን አጎታቸው ደግሞ በጣም ታዋቂው የሙዚቃ ሰው ፐንዲት ጀስራጅ የተባለው ግለሰብ ነበርም። ይህም ማለት እያንዳንዱ ደም ስራቸው ውስጥ ያለው ደም በሙዚቃ የተሞላ ነው ማለት ነው። እህታቸውም እንኳን ጌታ ፐንዲትም ከሙዚቃ ዓለም ጋር የተገናኘ ሰው ናት። ትልቋ እህታቸው ደግሞ ሱለክሽና ፐንዲት በሰባዎቹ በህንድ ሲኒማ አክትረስና ሲንገር ነበረች ወይም ደግሞ ተዋናይና ሙዚቀኛ ነበረች።
के आरज़ू जगाऊं अगर तुम कहो ይህ ማለት ከሙዚቃ ጋርና ከአርት ጋር የተያዘ ቤተሰብ ስለነበረ ቤት ውስጥ ወይ የሚዘፍን ሰው አለ ወይ ደግሞ በትወና የሚታወቅ ሰው አለ። ሁለቱም ወንድማማቾች ገና ከልጅነታቸው ስለ ሙዚቃ በጣም አስፈላጊ የሚባልና ወሳኝ ጥሩ ትምህርቶችን መውሰድ ችለው ነበር። ታላቅ ወንድም ጀቲን ሜሎዲ የሚባለውን ዘዴ በጣም የተማረና በደንብ ያወቀ ሲሆን ታናሽ ወንድሙ ደግሞ ለሊት የተለያዩ ሙዚቃዎችን አሬንጅ ማድረግና ማቀናበር ላይ በጣም ማስተር ነበር። ቀደም ባለ ጊዜ በጣም የሚታወቁት ለክሽሚካም ፒያሬላል ከሚባሉት ታዋቂ ጥንዶች መሃል ታዋቂውና አንጋፋ ሙዚቃ ሰው ፒያሬላል ጋር በመሄድ የተለያዩ ሙዚቃ መሳሪያዎችን መጫወት ሁሉ ተምረው ነበር። ግን ደግሞ ሁለቱም በጣም የሚወዱትና የሚያደንቁት እንዲሁም ለሥራ መነሳሻቸው አዲ በርመን የተባለ ሙዚቃ አቀናባሪ ነበር። ከልጅነታቸው ገና ሲያድጉ ህንድ ውስጥ በጣም ታዋቂ የነበረው ፐንቸምዳ የተባለውን አልበም እያዳመጡና እያደነቁ እየሰሙ ነው ያደጉት። ስለዚህ እነሱ በጣም የሚያደምጡትን ሙዚቃ ልክ እንደሱ በጊዜያቸው ደግሞ የተሻለና ሞደርን የሆነ ሙዚቃ የማቅረብ ትልቅ ፍቅርና ፍላጎት ነበራቸው። ግን ደግሞ ከትልቅ ቤተሰብ ስለተገኙና በሙዚቃ ስራ በጣም ታዋቂ ስለሆነ ቤተሰባቸው ሁሉም ሰው ተስፋ ያደርግ የነበረው በጣም በጥሩና በከፍተኛ ደረጃ ነበር። ያም ደግሞ ትልቅ ፈተና ሆኖባቸዋል ወይም ተጭኗቸዋል የሚባል ስራ ነው። ግን ደግሞ ቀደም ብሎ ጀትን ለሊት በስራ ህይወታቸው ታዋቂ ከመሆናቸው በፊት ጀቲንና ታላቅ ወንድሙ መንጌል አንድ ላይ ጥንድ ሆነው ከኪሾር ኩመርና መሐመድ ረፊ ከሚባሉ አንጋፋ ሙዚቃ ሰዎች ጋር አሪፍ ስራ ሰርተው ነበር። ብዙ ጊዜ አይገለጽም፣ ብዙ ሰው አያውቀው የሚባል ታሪክ ነው ይሄ። የሚያሳዝነው ግን ይህ ጥምረት ያን ያህል ሊዘልቅ አልቻለም ነበር ወይም ደግሞ ስም አላገኙበትም። ያው ምን ይባላል እንግዲህ እድላቸው ሌላ ነገር ያሰበው ማለት ነው። ጀቲን ከታላቅ ወንድሙ ከመንጌት ጋር በጥምረት የሰራው ሙዚቃ ያን ያህል ስኬት ማግኘት ባለመቻሉ የዛኔም ቤት ውስጥ የተወሰነው ጀቲንና ለሊት አንድ ላይ ሆነው በጥምረት የተለያዩ ስራዎችን እንዲሰሩ እንፈልጋለን ወይም ስራቸውን ያቀርባሉ ተባለ። ከዛ በኋላ ልክ በዚህ መልኩ በህንድ ፊልም ኢንዱስትሪ ወይም ቦሊውድ ላይ በጣም ስኬታማ የሆነው የሙዚቃ ሰው ጥንድ የሆኑት ስራዎች ጀቲን ለሊት የተባሉት ስራቸውን ማቅረብ አንድ ብለው ጀመሩ ወይም ደግሞ ተቀናጁ። የመጀመሪያ ስራቸውን አንድ ብለው ያቀረቡት የነበረው አንድ ነፃ የሆነ ከፊልም ውጪ የሆነ ፕራይቬት አልበም ነበረ። ታይትሉም የነበረው ሪትም ላቭ የተባለ ነው። የሚገርመው ነገር የዚህ አልበም ሙዚቃዎች በሰዓቱ ተደማጭነትን ባያገኙም ግን ከቆይታ በኋላ የተለያዩ ፊልሞች ላይ ሊያስገቡትና ሊጠቀሙበት ችለዋል። ግን ወደ ፊልም ከወጡ በኋላ እነዚህ ስራዎች በጣም ስኬታማ የሆኑና ሱፐርሂት የነበሩ ሙዚቃዎች መሆን ችለው ነበረ። ከነዛ መሃልም ያራ ድልዳራና የስፖስ ላይ ያሉ የተለያዩ ሙዚቃዎችም ተሳታፊ ሆነዋል። የፊልም ስራቸውንም አንድ ብለው የጀመሩት በ1991 ያራ ድልዳራ የተሰኘው ፊልም ላይ ሙዚቃ የማቅረብ እድል አገኙ። የፊልሙንም ታሪክ ካዳመጡ በኋላ አንድ ሙዚቃ ኮምፖዝ አደረጉ ወይም አቀናበሩ። ይህ ሙዚቃ ዛሬም ድረስ ከልት ክላሲክ በመባል የሚደመጥና የሚወደድ ሙዚቃ ነው። ይህ ሙዚቃም በጣም ተወዳጅ ስለነበረ ኢንዱስትሪው ተገዶም ቢሆን ፊቱን ወደ እነሱ ለማዞር አማራጭ አልነበረውም። ከዛ በመቀጠልም በ1992 አባስ መስታን ዳይሬክት ያደረጉት አክሽን ትሬለር ይዘት ያለው ኪላሪ የተሰኘው ፊልም ነበረ ለእይታ ይበቃው። በዚህ ፊልም ላይ አንድ ሙዚቃ ቫዳር ሐሰንም የተሰኘው እጅግ በጣም ተወዳጅነትን ያገኘ ነበረ። አንዳንድ መረጃዎች እንደሚያሳዩት ከሆነ ኩማርሳኑ ይህን ሙዚቃ ዘፈን በተባለ ሰዓት ላይ እርግጠኛ አልነበረም። ግን ጀቲንና ለሊት ሙዚቃውን አዘጋጅተው ስለነበረ ለኩማርሳኑ ይህ ሙዚቃ በእርግጠኝነት ታሪክ ይሰራል፣ አሳመረ ስራው አሉት። በመጨረሻም ኩማርሳኑ ዘፈነው። እነሱ እንዳሉትም የሆነው እንደዛ ነው። वादा रहा सनम होंगे जुदा ना ስራቸውን በዛው ቀጥለው በዛው ዓመት ራጁ በንገን ጀትልመን በተባለው ፊልም ላይ ሙዚቃቸውን ማቅረብ ችለው ነበር። ግን በስራ ህይወታቸው ላይ በጣም ትክክለኛው ወይም ማዕበል አብዮት ተፈጠረ የተባለው በዛ ዓመት መንሱር ካን ዳይሬክት ያደረገው ጆጁታ ቫሂ ሲከንደር የተሰኘው ፊልም ላይ ሙዚቃቸውን ባቀረቡ ሰዓት ነበር። የዚህ ፊልም ሙዚቃ እያንዳንዱን እኒ ከተባለ በዛ ሰዓት ላይ ከነበሩ ትሬንድ አኳያ እጅግ በጣም ለየት ያለ ነበር። ፊልሙ ላይ የነበረው በሄላነሻ የተሰኘው ሙዚቃ በጊዜው ለነበሩ ወጣቶች እጅግ በጣም መነጋገሪያና የመሰጠ ሙዚቃ ሊሆን ችሏል። በእርግጥ ዛሬም ድረስ ሲሰማ አዲስ ነው። ከጊዜው አኳያ ይህ ሙዚቃን በጣም አዲስና ፍሬሽ ስለነበረ በአንድ ምሽት ጀቲን ለሊት የተባሉት ሙዚቃ አቀናባሪዎችን ኢንዱስትሪ በጣም ተፈላጊዎቹና ለብዙ ስራ የሚታጩ ምርጥ የሙዚቃ ሰው ጥንዶች ሊሆኑ ቻሉ። በዚህ ሙዚቃ እንዲያውም ለመጀመሪያ ጊዜ የፊልም ፌር እጩ መሆን የቻሉበት ስራ ነበር። ብዙዎቻችን ስለ አክተር እንጂ ስለ ሙዚቀኞች ስለማናቅ ልብ አላለም። ግን እዚህ ፊልም ላይ ጀቲን ለሊት ጭራሽ ተውኖ ነበር። በፊልሙ ላይ የነበረ ሙዚቃ ላይ ማለት ነው። दीवाने हम यार के परवाने हम प्यार के हमसे है नगमे जवान ጆጁታ ቫሂ ሲከንደር የተሰኘው ፊልም ላይ ሙዚቃቸው ስኬታማ ከሆነ በኋላ የሚያቆማቸውም አልተገኘም። ከዛ በኋላ በድጋሚ ወደ ኋላም አላዩም። በመቀጠል በ1993 ቡከም አድሚ እና ቪሽኑ ቪጂ የመሳሰሉ የተለያዩ ፊልሞች ላይ ሙዚቃቸውን ማቅረብ ችሎ ነበር። ከዛ በመቀጠልም በ1994 በፈረንጆቹ ከሻሩክ ካን ጋር መቼም የማያበቃውን ረጅም ጉዟቸውን አንድ ብለው የጀመሩበት ጊዜ ሊሆን ችሏል። ያም ደግሞ ከቢሃ ከቢና በተሰኘው ፊልም ነው። እንደሚታወቀው የዚህ ፊልም ሙዚቃ በጣም ተወዳጅ የነበረ ነው። ዛሬም ድረስ የሚደመጥ ነው።
ስራቸውንም በዛው ቀጠለው። በዛው ዓመት ቺታ፣ ሀስቴ ኬልቴ፣ ለክሽና ቫዴ ራዴ የተባሉ ፊልሞች ላይ ሙዚቃቸውን ማቅረብ ችሎ ነበር። ሁለቱ ወንድማማቾች ያለማቋረጥ ጠንክረው ስራቸውን ይሰሩ ነበር። እንደዛም ሆኖ ግን በዚህ ሰዓት ላይ ኢንዱስትሪ ላይ በአንዴ ቶፕ የሚያደርሳቸው ወይም ስኬታማ የሚያደርጋቸው አንድ ስራ የሚፈልጉበት ሰዓት ነበር። ይህን ስራ ደግሞ በፈረንጆቹ በ1995 አንድ ብሎ ሊያገኙ ችለዋል። ምክንያቱም በዚህ ዓመት አግኝቶት የነበረው ፊልም ወይም የሚሰሩበት ፊልም ለዚህ ፊልም ሙዚቃውን ጻፉትና አዘጋጁት ብቻ አይደለም የሚባለው፣ እንዲያውም በስራቸው የቦሊውድን ታሪክ ለተመጨረሻ ድረስ የቀየሩ ምርጥ የሙዚቃ ሰው መሆን የቻሉበት ስራ ነበር። ዓመቱም በፈረንጆቹ 1995 ነበር። የታዋቂው ዳይሬክተር ያሽ ቾፕራ ልጅ ሆነው አዲት ቾፕራ የዳይሬክተርነት የመጀመሪያ ስራ የሆነውን ዲልዋሊ ዱልህኒያ ले जाएंगे የተሰኘውን ፊልም እየሰራ ነበር። ቀደም ብሎም ጀቴን ለሊት የሰሩትን ስራዎች ሰምቶ ነበር። በምሰራው ፊልም ላይም ደግሞ ሙዚቃ እንድታዘጋጁልኝ እፈልጋለሁ ብሎ አስፈርሟቸው ነበር። ጀቴን ለሊትም የፊልሙን ታሪክ ከሰሙ በኋላ ምን አይነት አልበም ሊያዘጋጁ ቻሉ ለፊልሙ ዛሬም እንኳን ከ30 ዓመት በኋላ ሲሰማ ፍሬሽ የሆነና አዲስ ሆኖ ልብ የሚኮረኩር ሰውነት የሚነዝር ድንቅ ስራ ሊሆን ችሏል። तुझे देखा तो ये जाना सनम प्यार होता है तुझे देखा तो ये जाना सनम मेहंदी लगा के रखना जरा सा जुम लूं में मेरे ख्वाबों में जो आए የዚህ ፊልም እያንዳንዱ ሙዚቃ ማስተርፒስ ነበረ። ሁሉ ጊዜ የሚደመጥ ድንቅ ስራ ሊሆን ቻለ። अरे ना रे ना रे ना जरा सा घूम लूं मैं अरे ना रे ना रे ना मेहंदी लगा के रखना डोली सजा के रखना लेने तुझे ओ गोरी እንደሚታወቀው ይህ ዲዲኤልጂ የተሰኘው ፊልም በፊልም ብቻ ሳይሆን በሙዚቃም የስኬትን ጠቅላላ ሪከርዶች ተባብሮና በታትኖ ያለፈና ይሄ ደግሞ ቻለ። የሙዚቃ አልበሙም ቢሆን ደግሞ በህንድ ሲኒማ ላይ በጊዜው በጣም ከፍተኛ ቁጥር የተሸጠ በጣም ስኬታማውና በሽያጭም የመራው አልበም መሆን ችሎ ነበርም። मेरे ख्वाबों में जो आए आके मुझे छेड़ जा በዚህ ሰዓት ላይ ጀቴን ለሊት የሙዚቃ ሰው ብቻ አልነበሩም፣ እንዲያውም ሱፐርስታር ተብሎ ነበር። ግን የሚያሳዝነው በዛው እስከዛሬ ድረስ ያልተፈታው የአዋርድ ጉዳይ ደግሞ አንድ ብሎ ጀመረ። ጀቴን ለሊት ባዘጋጁት ሙዚቃ ለዲዲኤልጂ ፊልምፌር አዋርድ እንደሚያሸንፉ ሁሉም እርግጠኛ ሆኖ ነበር። ግን የሚያሳዝነው በዛ ዓመት ይህንን አዋርድ ኤአር ረህማን ይዞ ሊሄድ ቻለ። ምክንያቱም በዛ ዓመት ረንጊላ ለተሰኘው ፊልም ባዘጋጀው ሙዚቃ ተሸላሚ ሆነ። በእርግጥ የረንጊላ ሙዚቃን በራሱ በህንድ ሲኒማ ላይ አንድ ላንድማርክ ነበር። የጀቴን ለሊት መቼም የማይረሳውን ይህንን ድንቁን ሜሎዲ የሆነ አልበማቸውን በጣም የተወዳደረና የተፎካከረ መሆን ችሎ ነበር። በመጨረሻም አሸነፋቸው። आज तो मैं इसको एक अलग वे में लेता हूँ, लेकिन जब इस फिल्म के साथ ये घटना हुई थी तो मुझे मेरे आंखों में आंसू आ गए थे, क्योंकि इस फिल्म को म्यूजिक को फिल्म फेयर नहीं मिला था। ይህ ክስተት በጀቴን ለሊት የህይወት ታሪክ ላይ ለሁለተኛ ጊዜ ነበር የሆነው። እጅግ በጣም ተወዳጅ የሆነ ምርጥ አልበም ካዘጋጁ በኋላ አዋርድ ፕሮግራም ላይ እጩ ተደርገው ሳይሸለሙ ያለፋቸው ያመለጣቸው ለሁለተኛ ጊዜ ነበር። ግን የሚያሳዝነው ነገር ይሄ ጉዳይ በዚህ ብቻ አያበቃም ነበር። ወደፊትም መቀጠሉ የማይቀር እንደሆነ ማንም አላወቀም። በዛው ዓመት ስራቸውን ቀጥለው ኒሻና፣ ጋንግስተርና ፓንዳቭ የመሳሰሉ ፊልሞች ላይ ሙዚቃቸውን አቅርበው ነበር። በእርግጥ እነዚህ ፊልሞችም ሆነ ሙዚቃዎቹ አቬሬጅ ሆነው ነበር ያለፉት። सामने बैठी रहो दिल को करारा ዲዲኤልጂ የተሰኘው ፊልም ስኬታማ ከሆነ በኋላ ጀቴን ለሊት ለያሽራጅ ባነር በጣም ታማኝና እውቅና የተሰጣቸው ሙዚቀኞች መሆን ችሎ ነበር። በፈረንጆቹ በ1996 ፈረቤ የተሰኘው ፊልም እንዲሁም ደግሞ ጁል ቲቪ የተሰኘው ፊልም ላይ ሙዚቃቸውን ማቅረብ ችሎ ነበር። आंखों से दिल में उतर के तू मेरी धड़कन में है በቀጣይ ግን የሰሩት ስራ እጅግ በጣም የተወደደና የተደነቀ ሲሆን ሰንጆይላ በንሳሊ ዳይሬክት ያደረገው ካሞሺ ዘ ሙዚካል የተሰኘው ፊልም ላይ ያቀረቡት ስራ ነበር። የዚህ ፊልም ሙዚቃ በተለይ ሁለቱ አጅሜ ኡፐር እና ባሆኪ ደርሜ የተሰኙት የብዙ አዲስ ፍቅረኛሞች የመጀመሪያ ምርጫቸው ነው። የሚገባበዙት የሚቀባበሉት መሆን ችሏል። आज मैं ऊपर आसमां नीचे आज मैं आगे ይህ ሙዚቃ አልበም በጣም ተወዳጅም ሆኖ በዛ ዓመት ፊልምፌር አዋርድ የተሸለመው ነዲም ሽረበን ያቀረቡት ራጃ ሂንዱስታኒ የተሰኘው ፊልም ላይ ላነበረው ሙዚቃ መሆን ቻለ። እንደሚታወቀው የዚህ ፊልም ሙዚቃ በእያንዳንዱ ተራ ማህበረሰብ ዘንድ እንኳን ተወዳጅ ነበረ። ዛሬም ድረስ በእኛ ሀገር የሚሰማ ነው። कितना प्यारा तुझे रब ने बनाया जी करते በቀጣይ ዓመትም በ1997 ከሻሩክ ካን ጋር በድጋሚ በመጣመር የስፖርት በተሰኘው ፊልም ላይ አስገራሚ አልበማቸውን በማቅረብ በድጋሚ አድናቆትን ማግኘት ቻሉ። कोई ऐसा गीत गाऊं कि आरज़ू जगाऊं अगर तुमको የዚህ ፊልም የሙዚቃ አልበም በጣም ተወዳጅ ስለነበረ በአመቱ በድጋሚ ፊልምፌር አዋርድ ላይ እጩ መሆን ቻሉ። አሁንም ልክ እንደተለመደው አዋርዱን ግን መሸለም አልቻሉም። በተለይ እዚህ ፊልም ላይ ኢክዲን አብዩ የሚለው ሙዚቃ የሚፈጥርብኝ ንዝረት ከነጭራሹ ኤሌክትሪክም እንኳን በዚህ ደረጃ አይነዝረኝ የሚባል ያህል ነው። እስቲ በትንሹ አድምጡት። एक दिन आप यूं हमको मिल जाएंगे फूल ही फूल
በዛው ዓመትም ስራቸውን ቀጥለው ዳቫ፣ ኤክ ፑል ቲን ካቴ እና ጉንዳ ገርዲ የመሳሰሉ ፊልሞች ላይ ስራቸውን ማቅረብ ችሎ ነበረ። सूरज का इश्क दिन से चंदा का रात से बादल ዓመቱም ወደፊት ቀጠለ። የፈረንጆቹ 1998 ለስራ ህይወታቸው ለጀተን ለሊት በጣም ለየት ያለ ዓመት ነበረ። ምክንያቱም በዚህ ዓመት የሰሩት ስራ እያንዳንዱ አልበማቸው ከአንዱ የተሻለ አንዱ ለመምረጥ እንኳን በጣም የሚከብድ ጊዜ ነበረ። ምሳሌ የአሚር ካን ጉላም የተሰኘው ፊልም ላይ የነበረው ሙዚቃ አቲካ ከንዳላ የተሰኘው ይሄ ሙሉ ህንድ ውስጥ እያንዳንዱ ሰው ግጥሙን ሁሉ ችሎት አብሮ የሚያንጎራጉረው የሚዘፍነው ዘፈን ነበረ። በእርግጠኝነት ዛሬ የሚረሳው የለም። क्या बोलती तू በመቀጠል ደግሞ ሰልማን ካን የሰራበት ጀብ ፕያር ኪስसे होता የተሰኘው ፊልም ላይ ታይትል ትራኩ እና ኦጃና የተሰኘው በተመልካቹ መሃል እጅግ በጣም ተወዳጅ የነበረ ሙዚቃዎች መሆን ችለዋል። ओ जाना ना जाना ये दिल तेरा दीवाना पहली पहली बार जब प्यार किसी से होता है እርግጠኛ ነኝ እነዚህ ሙዚቃዎች ሲሰሙ አንድ አፍታ ወደ ዘጠናዎቹ ደረስ መለስ እንደምትሉ ምንም ጥርጥር የለኝም፣ በሐሳብ ማለቴ ነው። ካጆልና አጀይ ዴቭጋን የሰሩበት ፕያር तो होना የተሰኘው ፊልም ላይ ሙዚቃቸው በመላው ህንድ ውስጥ እጅግ በጣም ተወዳጅ የነበረ ስራ ሊሆን ችሏል። अजनबी मुझको इतना बता दिल मेरा क्यों እዚህ ፊልም ላይም ያለ እያንዳንዱ ሙዚቃ እርግጠኛ ነኝ ዛሬም ማረሳውም አሁንም እንደምናዳምጠው ምንም ጥርጥር የለኝም። ከነዚህ ሌላም በዛ ዓመት በራዲልና ዱንቴ ረጃውጌ ፕያር ኪያ तो डरना क्या እና ሳዚሽ የመሳሰሉ ፊልሞች ላይም ስራቸውን ማቅረብ ችሎ ነበረ። ओ जाने जाना ढूंढे तुझे दीवाना सपनों में रोज आए በመቀጠል የሰሩት ስራ ግን የዓመቱ እጅግ በጣም ትልቁና ግዙፉ ተወዳጁ ስኬታማው ፊልም ሲሆን ከረን ጆሃር ዳይሬክት ያደረገው ኩች ኩች የተሰኘው ፊልም ነበረ። ሙዚቃቸውን ያቀረቡበት ማለት ነው። የዚህ ፊልም ሙዚቃ አልበሙ በጣም ስኬታማ ስለነበረ ዲዲኤልጂ ላይ የነበረውን የሙዚቃ አልበም በጣም የተወዳደረ የተፎካከረ ነበረ። ከታይትል ትራኩ ጀምረን ኮይ ሚል ገያ እና ለርኪ በሪ አንጃን ሄ እስከሚለው ድረስ ብናይ እያንዳንዱ ሙዚቃ ቻርት በስተር እና ብሎክ በስተር ነበሩ። በዓለም አቀፍ ደረጃ ይህን ሙዚቃ ማን ያልሰማል? አልበሙ በጣም ነበር የተሸጠው፣ በጣም ነበር የተደመጠው። መቼም የማይረሳ ነው። लड़की बड़ी अनजानी है सपना है सच है कहानी मुझको क्या हुआ है क्यों मैं खो गया हूँ በዚህ ዓመት ሁሉም እርግጠኛ ሆኖ የነበረው ለረጅም ጊዜ ሲጠበቅ የነበረውና እጩ የሆኑ ሲያመልጣቸው የነበረው አዋርድ እንደሚሸለሙ ሁሉም እርግጠኛ ነበረ። ምክንያቱም በሁለት አልበሞች ፊልምፌር አዋርድ ላይ እጩ መሆን ችሎ ነበረ። እነሱም ደግሞ ፕያር तो होना እና ኩች ኩች የተሰኙ ፊልሞች ላይ ባቀረቡት ሙዚቃ እጩ መሆን ችሎ ነበረ። ግን በድጋሚ አዋርዱ መሸለም የቻለው ኤአር ረህማን ነበረ። እሱም ደግሞ ዲልሴ የተሰኘው ፊልም ላይ ያቀረበው ሙዚቃ ስለተወደደለት ተሸላሚ መሆን ቻለ። ዘጠናዎቹ እያበቃ ነበረ። እንደዛም ሆኖ ግን የጀተን ለሊት ወርቃማ ጊዜ አላበቃም ነበር፣ እየቀጠለ ነበረ። ስራቸውን በዛው ቀጥለው በፈረንጆቹ በ1999 ዲል क्या करे खूबसूरत संघर्ष सिलसिला है प्यार का प्यार कोई खेल नहीं है दिल लगी ይሄ ሙምባይ ሜሪጃን እና ዋስታቭ የመሳሰሉ ፊልሞች ላይ አስገራሚ ሙዚቃቸውን ማቅረብ ቻሉ። मेरी दुनिया है तुझ में कहीं बहुत खूबसूरत हो बहुत खूबसूरत ግን በጣም ተወዳጁና የማይረሳውን ድንቅ ስራ ማቅረብ የቻሉት አሚር ካን የሰራበት ሰርፈሮሽ የተሰኘው ፊልም ላይ ነው። ሆሽቫሎ ቶ ከበርኪያ የተሰኘው አስገራሚ ገዘል የሚባለው የሙዚቃ ስልት ይህንን ስራ በመስራታቸው በደንብ ማሳመን የቻሉት እነዚህ ሰዎች በፍቅር ሙዚቃ ብቻ ሳይሆን እያንዳንዱን ሙዚቃ እጅግ በጣም ውብና ድንቅ አድርገው መስራት እንደሚችሉ ብቃታቸውን ያረጋገጡበት ስራ ሊሆን ችሏል። होश वालों को खबर क्या बेखुदी አሁንም በድጋሚ ጀተን ለሊት ፊልምፌር አዋርድ ላይ እጩ እንኳን ሆኖ ነበረ። ስራቸው በጣም ተወዳጅ ስለነበረ አሁንም በድጋሚ ኤአር ረህማን ታል የተሰኘው ፊልም ላይ ድንቅ ሙዚቃውን ስላቀረበ አዋርዱን ቀምቷቸው ይዞ መሄድ ቻለ። በ2000 ቢሆን ዳያክሸር ፕሬም की फिल्मी दिले हिंदुस्तानी राजा को रानी से प्यार हो गया राजू चाचा የመሳሰሉ ፊልሞች ላይ አሁንም ምርጥ ስራቸውን ማቅረብ ቀጠሉ። हम लोगों को समझ सको तो समझो दिलबर जानी जितना भी तुम समझोगे दो लफ्जों में लिख दी मैंने अपनी प्रेम कहानी तू मेरे दिल की रमाही बड़ा सोना है सोने में दिल खोड़ा ግን በዛ ዓመት በጣም ተወዳጅ የነበረውና ትልቁ ስራቸው የሚባለው አዲት ቾብራ ዳይሬክት ያደረገው ሞሐበቲን የተሰኘው ፊልም ላይ ያቀረቡት ስራ ነበር። እዚህ ፊልም ላይ የነበረ ሙዚቃ ሃምኮ ሃሚሴ ቹራሎ እና አኬ ኩሊሆያ ሁበንድ የተሰኘው እጅግ በጣም ተወዳጅ የነበረና ሂት የነበረ ሙዚቃ ሊሆን ችሏል። ሁሉም ቢወደዱም በጣም የተመረጡትና ስኬታማ የነበሩት ሁለቱ ናቸው ለማለት ነው። आंखें खुली हो या हो बंद दीदार उनका होता हमको हमी से चुरा लो दिल में
በዚህ ዓመትም ፊልምፌር አዋርድ እንኳን ማግኘት አልቻሉም። እጩ በመሆናቸው ብቻ ደስተኛ ሆነው እየተጽናኑ ማሳለፍ ችለዋል። ምክንያቱም በዓመቱ የሪቲክ ሮሽን አጎት የሆነው ሮሽን ከሆና ፔር የተሰኘው ፊልም ላይ ባቀረበው ሙዚቃ ፊልምፌር አዋርድ ተሸላሚ ሆነና አዋርዱን ይዞባቸው ሄደ። ይሁን እንደዛም ሆኖ እንኳን አለፈ። በመቀጠልም በፈረንጆቹ በ2001 አልቤላም እና ሴንሰር የመሳሰሉ ፊልሞች ላይ ሙዚቃቸውን አቀረቡ። कहो तो जरा चूम लो मचलती बहार में ከዛ በመቀጠልም በዛው ዓመት ከረን ጆሃር ዳይሬክት ያደረገው ብዙ አክተሮችን ያቀፈው ከቢኩሺ ከቢገም የተሰኘው ፊልም ለእይታ በቃ። የዚህ ፊልም ሙዚቃ እንደሚታወቀው ዛሬም ድረስ እንኳን በጣም ይታወሳል። በጊዜም ቢሆን ገበያው ላይ ብላክባስተር የነበረ አልበም ነበረ። ከቦሊ ቹሪያ ጀምረን እስከ ታይትል ትራኩ አንድ ባንድ ሙዚቃው እኒ ከተባለ እጅግ በጣም ተወዳጅ ነበርም። የሚያሳዝነው ነገር ይህን ያህል ተወዳጅ የሆነ አልበም ከሰሩ በኋላ በዚሁ ዓመት እድላቸው አልረዳቸውም። በድጋሚ በዛው ዓመት ኤአር ረህማን ለገን ለተሰኘው ፊልም ባዘጋጀው ሙዚቃ አዋርዱን አሁንም ተሸላሚ ሆነና መንጭቆ ይዞባቸው ሄደ። सिंगरों ने हमारे गानों में अवार्ड्स जीते वो किसी म्यूजिक इवन रहमान के गानों में इतने सिंगरों को अवार्ड नहीं मिले जितने हमारे गाने में। ግን እዚህ ጋር አንድ ነገር ልብ ማለት ያለባችሁ ጀት ለሊት ያናል መጥፎ የሆነ ሙዚቃ አዘጋጁበት ዓመት አልነበረም፣ በአጠቃላይ ስናየው ማለት ነው። ግን እነሱ ስራቸውን እያቀረቡ የነበረበት ዓመት ማለት በተለይ ከ1995 እስከ 2001 ድረስ ያለው በሙዚቃው ዓለም ላይ በጣም ከፍተኛ ውድድርና ፉክክር ነበረ። በየዓመቱም ደግሞ ብናይ ታሪካዊ የሆነ ለረጅም ጊዜ የተደመጠ የተለያየ አልበም ለእይታ ይበቃ ወይም ለአድማጮች ጆሮ እየደረሰ ነበረ በተርታው። በዛም የተነሳ ይመስላል ይህን ያህል ምርጥ ሙዚቃ ካቀረቡ በኋላ ፊልምፌር አዋርድ ላይ እንኳን አንድ ጊዜ መሸለም ያልቻሉት እስከዚህ ሰዓት ድረስ። ዋና ምክንያቱ ፉክክሩና ውድድሩ ጠንካራ ስለነበረ ነው ተብሎ ይመሰከራል። እንደዛም ሆኖ ግን ስኬታማ አልበማቸውን ማቅረባቸውን አላቆሙም ነበር፣ ቀጥለዋል። በ2002ም ስራቸውን አንድ ብሎ የጀመሩት ቱም ጂዮ ሀዛሮ ሳል በተሰኘ ፊልም ሲሆን ቀጥለውም ሰዎች ከታይ ዲል ባርባር፣ ክራንቲ፣ ቫቴራ ኪያኬና እና አንኬ የመሳሰሉ ስራዎች ላይ ወይም ፊልሞች ላይ ምርጥ ስራቸውን ማቅረብ ቻሉ። दिल में दर्द सा जगा है कांटा सा कहीं लगा है मोहब्बत ये नहीं। በዛው ስራቸውን ቀጠሉና በ2003ም ሐሲል የተሰኘው ፊልም ላይ ስራቸውን ማቅረብ ቻሉ። ቀጥለውም ደግሞ የሻሩክ ካን ቸልቴ ቸልቴ የዚህ ፊልም ሙዚቃ በተለይ ተውባቱ ማህሪ የሻሪ የተሰኘው እና ሱኖና የተሰኘው እጅግ በጣም ተወዳጅ የነበረና ስኬታማ የሆኑ ምርጥ ሙዚቃዎች መሆን ችሎ ነበረ። तौबा तुम्हारे ये इशारे हम तो आंखें भी होती है दिल की जुबान। አሁንም በድጋሚ ቸልቴ ቸልቴ የተሰኘው ሙዚቃ አልበሙ ስኬታማና ተወዳጅ ስለነበረ ፊልምፌር አዋርድ ላይ እጩ መሆን ቻሉ። ግን አዋርዱ በመጨረሻ ካልሆናው የተሰኘው ፊልም ላይ ለነበረው ሙዚቃ ሸንከር ኤህሳን ሎይ የተሰኙት 3 ጥምረቶች ሙዚቃውን ስላቀናበሩ ተወዳጅ ስለሆነላቸው አዋርዱ ለነሱ ተሸለመ ወይም ተሰጠም። በ2004ም ስራቸውን ቀጠለው። የሙዚቃ ቅንብራቸውን ቀጠሉና ሮክ ሳኮቶ ረክሎ የተሰኘው ፊልም ላይ ሙዚቃቸውን አቀረቡ። በመቀጠል ደግሞ ኩናል ኮሊ ዳይሬክት ያደረገው ሀምቱም የተሰኘው ፊልም ላይ ስራቸውን አቀረቡ። የዚህ ፊልም ሙዚቃም እንደሚታወቀው በጣም ሱፐሪት ነበረ፣ በጣም ተወዳጅ ነበረ። አሁንም በድጋሚ ፊልምፌር አዋርድ ላይ ለዚህ ስራቸው እጩ መሆን ቻሉ። सोचती है ज्यादा कम वो समझती है दिल कुछ कहता है सांसों को सांसों में ढलने दो जरा। በ2005ም ፒየር ቤት ውስጥ ዘሚን ቻንሳሮ ሸንቼራ እና ፊልም ስታር የመሳሰሉ ፊልሞች ላይ ሙዚቃቸውን ማቅረብ ችለው ነበረ። ये दुआ दे रहा है सनम प्यार जिंदा हमारा। እስከዚህ ሰዓት ድረስ ከላይ ሲታይ ሁሉም ነገር ትክክል ይመስል ነበረ። ምክንያቱም ጀት ለሊት ስራቸውን እያቀረቡ እየተወደዳላቸው ነበረ። አልበማቸውም ስኬታማ እየሆነ እየቀጠለ ነበረ። ውስጥ ለውስጥ ግን ሲታይ ሁለት ወንድማማቾች እርስ በርስ መግባባት አልቻሉም ነበረ። እንዲያውም መጋጫታቸው የበዛበት ዓመት ነበረ። በእርግጥ ልብ ብሎ ላዳመጠው ሰው እያንዳንዱ የሙዚቃ አልበማቸው ላይ ችግሩ ጎላ እያለ እየወጣ ያለበት ዓመት ነበረ። ሙዚቃ ላይ ነበራቸው አስማትም በግል ህይወታቸው ላይ ያለውን ችግር እያጎላ አስማቱ እየጠፋ ነበረ። ይህ ዓመት ማለት በፈረንጆቹ 2006 ነው። የአሽራጅ ባነር ኩናል ኮሊን ይዞ የአሽራጅ ፊልምስ የሰራ የነበረውን አንድ ትልቅ ፊልም ላይ ሙዚቃቸውን ማቅረብ ችሎ ነበረ። ያም ደግሞ ታዋቂው ፈና የተሰኘው ፊልም ነው። በዚህ ፊልም ላይ የነበረ ሙዚቃ በስራ ህይወታቸው ላይ ምርጥ ከሚባሉ ስራዎች መሃል አንዱ መሆን ችሏል። ቻንድ ሲፋሪሽ እና ሜሪ ሃትሜ የሚሉት በጣም ተወዳጅ ሙዚቃዎች ዛሬም ድረስ እያንዳንዱ አፍቃሪ ልብ ውስጥ ቤት ሰርተዋል፣ ተቀምጧል የሚባል ያህል ድንቅ ስራ ሊሆን ችሎ ነበረ። मेरे हाथ में तेरा हाथ हो सारी जन्नत चांद सिफारिश जो करता हमारी देता वो तुमको बता। አድማጩም ይህን አልበም በጣም ስለወደደው በአመቱ አሁንም በድጋሚ ፊልምፌር አዋርድ ላይ ኖሚኒ ሆኑ ወይም እጩ ሆኑ። ግን ማንም ያልገመተው ይህ ተወዳጅ የነበረውና የሚያምረው ሙዚቃ
በጣም አስፈሪና አሳዛኝ የሆነ መጨረሻን በዛው ይዞ ይመጣል ብሎ ማንም የገመተና የጠረጠረ አልነበረም። ፋና የተሰኘው ፊልም ለእይታ ከበቃ በኋላ ሙዚቃውም ተደማጭ ከሆነ በኋላ ትንሽ ወራት ቆይተው ጀትን ሌሊት ፕሬስ ኮንፈረንስ አደረጉና አንድ ነገር ተናገሩ። ያሉትም ደግሞ ከዚህ በኋላ ሁለታችን ልንለያይ ነው አሉ። ይህ ዜና ለኢንዱስትሪ በጣም ትልቅ አስደንጋጭ ዜናና አደጋ ነበረ። ምክንያቱም ማንም ማመን ያልቻለው ቦሊውድ ላይ በጣም ስኬታማ የሆኑ የሙዚቃ ሰዎች ለዛውም ተጣብረውና ጠንደው የሚሰሩ ወንድማማቾች ስራቸው በጣም ስኬታማና ተወዳጅ በሆነበት ሰዓት ላይ በምርጥ ጊዜ ላይ ልክ እንደዚህ ተበታትነው ተለያይተው ስራችንን ማቅረብ ትተናል እስከ ማለት ይደርሳሉ ብሎ ማንም አልገመተም፣ አልጠረጠረም ነበረ። ያም ዜና አስደንጋጭ ነበረ። ግን ምን ስለተፈጠረ ነው በወንድማማች መሃል መለየት የተፈጠረው? ለረጅም ዓመት ነገር በሚጠየቁ ሰዓት ላይ ሁለቱም ወንድማማቾች እንኳን ምክንያቱም መናገር አልቻሉ ነበር ወይም ጸጥታን መርጠው ነበር። ከትንሽ ዓመት ቆይታ በኋላ ግን በተደረገ አንድ ኢንተርቪው ነገሩ ምንነቱን ትንሽ ፍንጭ የሰጠ ወሬ ሊሆን ችሏል። ኢንተርቪው बहुत ही खूबसूरत मेलोडियस कलर है उनका, जो कि अब शायद नहीं रहे। कंट्रोवर्सीज भी हुई हैं। ታናሽ ወንድም ጀትን ሌሊት እንደተናገረው ከሆነ ከመለያየታቸው በስተጀርባ ምክንያቱ እንኳን በጣም ብዙ ነው ብለዋል። የመጀመሪያ ምክንያት የተባለው ክሬቲቭ ዲፈረንስ ነው፣ በስራ ላይ አለመግባባት። ሌሊት እንዳለው ከሆነ ያለፉት የተወሰነ ዓመታት ታላቅ ወንድም ጀቲን የተባለው በሙዚቃ ስራው ላይ ያለው አስተዋጽኦ ወይም ደግሞ የስራ ድርሻውን የመወጣት አቅሙ በጣም እየወረደና እየቀነሰ ነበር ብለዋል። ይህም ማለት ደግሞ በጣም ብዙ ልፋቱን ብቻዬን ነበር ማድረገው እያለ ነው ማለት ነው። ሁለተኛውና በጣም ትልቁ ችግር ደግሞ ያው ጥቅም ነው፣ የገንዘብ መጣላት ወይም አለመግባባት ነው። ታናሽ ወንድም ሌሊት እንዳለው ከሆነ የምናገኘውን ወይም የሚመጣውን ሂሳብ በትክክል አንካፈልም ነበር። እናም የሂሳብ አያያዙም ደግሞ ትክክል ስላልሆነ ውስጤን ይቆረቁረኝ ነበር፣ አልተመቸኝም ብሏል። ሌላኛውና ደግሞ ሶስተኛው ምክንያት የሚባለው የቤተሰብ ጉዳይ ነው። ሌሊት ይፈልግ የነበረው ልጆቻቸው ማንነታቸውን ወይም ስማቸውን በስራቸው ተጣጥረው እንዲታወቁ ነበር ፍላጎቱ። ምክንያቱም የጀትን ሌሊት ልጅ ሆኖ ብቻ እንዲቀሩ እንዲኖሩ ፍላጎት አልነበረውም። ስለዚህ ጉዳይ እንኳን ታላቅ ወንድም ጀትን ፐንዲት ብዙ አልተናገረም። ግን በጠየቀ ሰዓት ላይ በግልጽ እንደተናገረው ከሆነ በሁለታችን መሃል በቃ የኢጎ ክራሽና በስራ ላይ አለመግባባታችን መጨረሻ ለመለየት እንደወሰንን እንድታውቁ ፈልጋለሁ ብሎ ጉዳዩን ባጭሩ ዘግቶታል። ቤተሰብ በእርግጥ መሃል ላይ ገብቶ እንዲያውም እህቶቻቸው ሁለቱ በድጋሚ አብረው እንዲሰሩ ለማስረዳትና ለማስማማት በጣም እንደጣሩም ተነግረዋል። እንደዛም ሆኖ ግን የሚያደምጣቸውም የሚሰማው ማንም አልተገኘም። ይህም ማለት ሁለቱ በጥምረት እንግዲህ 15-16 ዓመት ያህል ወርቃማ የሆነ ድንቅ የሥራ ጊዜን ካሳለፉ በኋላ በዚህ ሰዓት ላይ መለየታቸውና ያ አስማተኛ የሆነ ስራቸውን የማናገኝበት ጊዜ ላይ እንደደረሰ በግልጽ የተናገሩበት ዓመት ነበርም። እንደዛም ሆኖ ግን ችሎታቸው በሙዚቃ ስለሆነ ሁለቱም ወንድማማቾች በተለያየ ስም ማለትም ጀትን ፐንዲትና ሌሊት ፐንዲት በሚል ስም ስራቸውን ማቅረብ ቀጥለው ነበር። ሌሊት ፐንዲት እንኳን ቶሎ ስኬትን አግኝቶ ነበር። እሱም ደግሞ በመቀጠል ላይፍ ሜ ከቢ ከቢ፣ ሆርን ኦኬ ፕሊዝ እና ሾቢዝ የመሳሰሉ ፊልሞች ላይ ሙዚቃውን ማቅረብ ችሎ ነበር። ከብዙ ቆይታ በኋላም በ2010 ደባንግ ለተሰኘው ፊልም ሙኒ በድናም ሁይ የተሰኘው ሙዚቃ ለየት ያለ አይተም ሶንግ ማቅረብ ችሎ ነበር። ያም ደግሞ በዛ ጊዜ ላይ በጣም ስኬታማና ተወዳጅ ከነበሩ ምርጥ ሙዚቃዎች መሃል አንዱ መሆን ችሎ ነበር። ከተለያዩ በኋላ ለዚህ ሙዚቃ ሌሊት ፐንዲት ፊልምፌር አዋርድ ላይ ተሸላሚ መሆን ችሎ ነበር። ይህ አዋርድ ማለትም ደግሞ ከወንድሙ ጋር ተጣምሮ እጅግ በጣም ድንቅ ስራዎችን ባቀረበ ሰዓት ላይ መቼም ማግኘት ያልቻሉትን አዋርድ ብቻውን ሲሰራ ማግኘቱ አስደናቂ አድርጎታል። በዛው ስራውን ቀጥሎም ሌሊት ፐንዲት በፈረንጆቹ በ2013 ቤሸረም፣ በ2016 ደግሞ ሾርጉል፣ በ2022 ደግሞ ላቭ ዩ ሉተን የተሰኙ ፊልሞች ላይ ስራውን በዛው እየቀጠለ ሄዶ ነበር። በሌላ በኩል ግን ታላቅ ወንድም ጀትን ፐንዲት ለብቻ የሰራቸው ስራዎች ያናል ስኬታማ አልነበሩም። ምሳሌ አያም 24 እና ፒሲፒኤም ታክ የተሰኙ ፊልሞች ላይ ስራዎቹን ወይም ሙዚቃዎችን ማቅረብ ችሎ ነበር። እንደዛም ሆኖ ግን በሁለቱም አቅጣጫ ስናየው ጀትን ሌሊት ሆነው ያቀረቡት አስማት በድጋሚ ሊታይ አልቻለም። በኢንዱስትሪ ላይ ከነጨራሹ የሚናፍቅ እንጂ የሚታይ ነገር መሆን አልቻለም ነበር። የሚገርመው ነገር ዛሬም እንኳን በሆነ ገጠመኝ ተገኝቶ ሚዲያ በጠየቃቸው ሰዓት ላይ በድጋሚ ሁለታችሁ ስራችሁን መስራት ትችላላችሁ ትቀጥላላችሁ ብለው ሲጠየቁ ነገሩን እያዟዟሩ ቢናገሩ ግን በንግግራቸው በግልጽ የሚያሳየው ያቺ ጠበቅ ያለችውና ምርጧ ገመድ አንድ ጊዜ ስለተበጠሰች በድጋሚ ማገናኘቱና ማጣበቁ ከነጭራሹ የማይታመን እንደሆነ ንግግራቸው ከበስተጀርባው ያስታውቃል የሚባል ያህል ነው። ውድ ቤተሰቦች ጀትና ሌሊት በጥምረት የሰሩት ሙዚቃ ላይ አልካይ አግኒክን የመሳሰሉ ትልልቅና አንጋፋ ሙዚቀኞችን በቋሚነት ፓርትነርሺፕ ወይም አብራት ሰራ ነበር ተብሎ በጣም ይታወሳል። ምክንያቱም በአጠቃላይ ብናየው ለአልካይ አግኒክ 138 የሚደርሱ ሙዚቃዎችን ኮምፖዝ ያደረጉ ያቀናበሩ ሲሆን በህንድ ሲኒማም ደግሞ ይሄ ራሱ እጅግ በጣም ብዙ ሙዚቃዎችን ያቀናበሩና የዘፈኑ ሲንገር ኮምፖዘር ጥምረት ናቸው ተብሎ ይመሰከራል። ወይም ከፍተኛና ትልቅ ሪከርድ ነው።
ከወንድ ሙዚቀኛ ደግሞ ጀትን ለሊት መጀመሪያ የሚመርጧቸው የነበሩት ኩማር ሳኑና አቢጂት በታቻሪያ ነበሩ። እነዚህ ሁለቱ ምርጥ ሙዚቀኞች ጀትን ለሊት ለሚያቀናብራቸው ሙዚቃዎች ከ100 በላይ ሙዚቃዎችን መዝፈን ችለዋል ወይም ድምጽ ሰጥተዋል። እነዛ ሙዚቃዎች ደግሞ ሁለቱንም ሙዚቀኞች የሥራ ህይወታቸውን ጣራ ላይ ሰማይ ላይ ሰቀለና በጣም ትልቅ ስኬትን እንዲያዩ ያደረጉ ስራዎችና ምርጥ ሙዚቃዎች ነበሩ። तुम्हारे ये इशारे हम तो आँखों से तूने ये क्या कह दिया दिल ये दीवाना ጀትን ለሊት በስራ ህይወታቸው ምንም እንኳን ፊልምፌር አዋርድም ሆነ ናሽናል አዋርድ ባይሸለሙም ሙዚቃቸውም ሆነ እያንዳንዱ ስራቸው በአገር ውስጥ አይደለም በዓለም አቀፍ ደረጃ እጅግ በጣም የሚወደድና የሚደነቅ ነው ዛሬም ድረስ ማለት ነው። ምሳሌ ዲልዋሊ ዱልህኔ ልጄንጌ ላይ ያለው ታይትል ትራክ ቢቢሲ ኤሽያ ሬዲዮ ላይ ኦንላይን ባደረጉት ምርጫ እስካሁን ድረስ በህንድ ሲኒማ ወይም በቦሊውድ ከተዘፈኑ ሙዚቃዎች በአንደኛ ደረጃ ላይ ቮት የተደረገና የተወደደ ሙዚቃ ተብሎ ተመስክሮለታል። ግን እዚህ ጋር በጣም ለየት የሚያደርገው ሁለተኛና ሶስተኛ ላይም ያለው የጀትን ለሊት ሙዚቃዎች ነበሩ። እነሱም ደግሞ ራሳቸው ኮምፖዝ ያደርጓቸው ከቢኩሽ ከቢገምና ኩችኩችታ የመሳሰሉ አልበሞች ናቸው ደረጃውን ይዘው የተቆጣጠሩት። ስለዚህ ውድ ቤተሰቦች የጀትን ለሊት ታሪክ በደንብ የሚያሳየን ከትልቅ ስታርደም እስከ መለየት ድረስ አንድ በጸጥታ የታለፈ ታሪክን ሲሆን ያም ደግሞ ከፍተኛ ስም በሚገኝ ሰዓት በስምና በጥቅም የተነሳ በጣም ጥብቅ የሚባለው መቼም የማይገኘው የስጋ ዝምድናም እንኳን ሊበጣጠስና ሊበላሽ እንደሚችል በደንብ ያሳያል ወይም ያስተምረናል። ሁለቱ መለየታቸውና አለመግባባታቸው ራሳቸውን ብቻ ሳይሆን የፊልም ኢንዱስትሪውን ወይም ቦሊውድን እጅግ በጣም የጎዳና አንድ ጉለት እንዲፈጠር ያደረገ ክስተት ሆነዋል። ማን ያውቃል ሁለቱ በጥምረት ስራቸውን እየሰሩ ቢቀጥሉ ኖሮ በአግባቡ ለስራዎቻቸው ደግሞ እየሸለሟቸው እያመሰገኗቸው ያለፉ ቢሆን ኖሮ ወደፊትም በጣም ብዙ ዲቴል ልጅና ኩችኩችታ የመሳሰሉ አልበሞችን ሊሰጡን ይችላሉ ለሚለው ማንም እርግጠኛ መሆን አይችልም። ምናልባትም ባደረጉት ነበርም። पहला खुमार ጀትን ለሊት ማለት በፊልም ኢንዱስትሪ ላይ አንድ ተራ ስም አይደሉም። እንዲያውም የዘጠናዎቹ ያ ወርቃማ ጊዜ በሚታወስ ሰዓት ላይ ያንን ጊዜ በሙዚቃቸውና በስራቸው በጣም ያሳመሩት መቼም ቢሆን ሊረሱ የማይችሉ ድንቅ ስራ ያቀረቡ ምርጥ የሙዚቃ ሰዎች ናቸው። እናንተስ ምን ትላላችሁ? እውነትም ጀትን ለሊትን አዋርድ ፕሮግራም ላይ መግፋታቸው አለመሸለማቸው ተገቢ ነው ትላላችሁ? እንዲያውም ፍርዱን ያዛቡባቸው አዋርድ የቀሟቸው አይመስሏችሁም? በዛ ላይ ደግሞ ሁለቱ የመለየታቸው ዋና ሚስጥርና ምክንያቱ ምን ይመስላችኋል? ከተናገሩት ወይም እስካሁን ድረስ ከቀረበው አኳያ ስታዩት እናንተ የታያችሁንም ሐሳብ አስተያየት ኮሜንት ላይ ጻፉ። በዛ ላይ ደግሞ የሁለቱ መለየትና ስራቸውን አለማቅረባቸው ያንን አስማት አለመድገማቸው በትክክል የቦሊውድ የሙዚቃ ኢንዱስትሪን የጎዳው አይመስላችሁም? ስለዚህም ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ስለ አክተሮች እንኳን ብዙ አውርተናል፣ ብዙ አውቀናል። ስለ ሙዚቀኞቹም የተወሰነ አውርተናል፣ ብዙዎቻችንም እናውቃለን። ከበስተጀርባ ደግሞ እነዚህን ሙዚቃዎች ምርጥ ዜማ አዘጋጅተው አስገራሚ ግጥምና ዜማ ሰርተው አንድ ላይ አቀናብረው ለዘፋኞቹ ጨርሰው የሚያቀርቡት የሙዚቃ ሰዎች ማንነታቸውን በእርግጠኝነት ማወቅ ትፈልጉ ይሆናል ብዬ አንድ ብዬ ያቀርብኩት ነው። ይሄ ቪዲዮ ብዙዎቻችሁ ካያችሁትና ከወደዳችሁት ልክ እንደዚህ በዘጠናዎቹ በጣም የምንወዳቸውን ሙዚቃዎች ማን ነበር ያቀናበረው፣ ግጥምና ዜማው የማን ነበረ፣ ቀጥሎስ ማን ዘፈነው የሚለውን እያየን ተራ በተራ እንሄዳለን። ስለዚህ ካበረታታችሁኝና ደገፍ ካረጋችሁ ምርጥ አድርጌ ሌሎችንም ታሪኮች አቀርብላችኋለሁ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ያላችሁን ሐሳብ አስተያየት በኮሜንት ግለጹ፣ ለጓደኞቻችሁ ሼር አድርጉ። ለቤቱ አዲስ ሆናችሁም ልክ እንደዚህ ከህንድ ሲኒማ ጋር የተያዙ በጣም ብዙ ምርጥ ፕሮግራሞችን በተርታ አቀርብላችኋለሁ። በሌላ ምርጥ ቪዲዮ በድጋሚ እስከምንገናኝ ድረስ አቅራቢያችሁ ቃሲም መካ ነበርኩኝ። ደህና ሁኑ። ባባይ ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम छाने लगा कोई न जाने क्यों चैन होता है क्या करूँ कुछ कुछ होता है क्या करूँ हाय कुछ कुछ होता है।